ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። ብልጽግናና ህወሓት በአንድ አሸማጋይ ቡድን ሊደራደሩ ነው። አሜሪካ ህወሓት ላይ ክስ መሰረተች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና መንግስትን በጽኑ ተችተዋል እና ሌሎች መረጃዎችን በአጭር ደቂቃ እንነግራችኋለን። ታዲያ ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ያበረታቱን። ዛሬ የአጀንዳ ጥርመሳ ጊዜ ነው። የኤሚራቶች የግል ቅጥረኛ የሆነው አብይ አህመድ ከባህር ዳር በሚነሱ ድሮኖች ካርቱምንና አካባቢውን ደበደበ። ከዛ አሜሪካ በአብይ አህመድ ድርጊት እጅጉን ተቆጣች። የኢትዮጵያን የውጭ ጉዳይ ሚኒስትር ስለ ጉዳዩ እንዲያብራራና ለማስፈራራት ወደ ነጩ ቤተ መንግስት ጠራችው። በኤርትራና በሱዳን ላይ የሚደረገውን የተልዕኮ ትንኮሳ እንዲያቆም ለውጭ ጉዳይ ሚኒስትር ተነገራቸው። ሻለቃ ብለው ፈርመው ተለያዩ። አሜሪካና ኤርትራ ግንኙነታቸውን ለማደስና በኤርትራ ላይ የተጣሉ ሁሉንም አይነት ማዕቀፎች እንዲነሳ ተስማሙ። ይህ ዜና አሰብ ወደብ ሲል የነበረው የብልጽግና ግሬሳ ጆሮ ጭው የሚያደርግ ነበር። ይህ ብቻ አይደለም። ፋኖ በዚህ 2 ቀን ውስጥ በሁሉም የአማራ ቀጠናዎች በሚገኝ የብልጽግና መከላከያ ላይ ከባድ ጉዳት አድርሷል። ብልጽግና በጣም ተደናግጧል፣ ተስፋም ቆርጧል። ታዲያ ፋኖና ህወሓትን ሀገር ለማፍረስ ከሻዕቢያ ጋር ይሰራሉ፣ ሻዕቢያ የኢትዮጵያ ታሪካዊ ጠላት ናት እያለ ሲጮህና ሲከሱ የነበሩ የብልጽግና አክቲቪስቶችና ሚዲያዎች ተገልብጠው ዛሬ ኢሳያስ አዲስ አበባ ሊመጣ ነው፣ አብይም ወደ አስመራ ይሄዳል፣ እጅግ ብዙ ስምምነቶችን ያደርጋሉ፣ ሻዕቢያ የምንጊዜም የኢትዮጵያ ወዳጅ ናት እያሉ ጮቤ እየረገጡ ውለዋል። ያው ሆድ ክፉ ነው። ነገር ግን ይህንን ብለው ሳይጨርሱ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ብልጽግናን ከሰዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናው ውጥረት እንዲፈጠር እያደረጉ ነው ሲል ከሰዋል። ሚኒስተሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ፖሊሲዎች ከእውነታ የራቁ ናቸው ሲል ተችቷል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው የሚል ሲሆን፣ በሁለተኛ ደረጃ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ አሰብን ለመውረር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያ የዲፕሎማሲ ዘመቻዎችን አካሂዷል ሲል ከሰዋል። በሶስተኛ ደረጃ ደግሞ እንደ ዩኤል ዩኒቨርሲቲ ጥናቶች ያለ ሪፖርቶች ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩም አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራና ሌሎች የቀጠናው ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱ ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ሲሉም ተጨማሪ ከሰዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት ባንዳቸው የሌላውን ሉዓላዊነትና የግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር የማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። አሁንም የብልጽግና አክቲቪስትና ሚዲያ ተላላኪ ብልጽግናና ህወሓት በአንዳንድ አካላት አሸማጋይን ሊታረቁ ነው እያሉ ነው። አብይ በነ ሬድዋን በኩል ሁሉንም ጥያቄያቸውን ልመልስና አብረን እንስራ የሚል ጥያቄ ለህወሓቶች ማቅረቡና ኡሁሩ ኬንያታና ዶክተር ቴዎድሮስ አድሃኖም በኩል ሽምግልና መጀመሩ ታውቋል። ይህ የብልጽግናን ተሸናፊነት ቢያመለክትም ነገር ግን ምንም የተጀመረ ግንኙነት ወይም ሽምግልና የለም። ተራ አሉባልታ ነው። ይህን ብለው ሳይጨርሱ ጽንፈኛ ህወሓት በአሜሪካ በህገወጥ ሰዎች ዝውውር ሊከሰስ መሆኑ ተሰምቷል እያሉም ፈንድሻ እያፈነዱ ነው። ይህ ሁሉ መቀላመድ የሚነግረን ብልጽግና መውደቁን የሚይዝ የሚጨብጠው ማጣቱንና የፋኖ ምት መበርታቱን ነው። ፋኖና የአማራ ህዝብ ግን በአጀንዳዎች ሳትወጠርና ሳትሳነፍ ወጥረት ታገል። ድሉ እየቀረበ ነው ማለት እወዳለሁ። አዲስ ትውልድ ሚዲያዎች ነን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ አድርገው ይውጡ። እናመሰግናለን።